ከጀርባ የምትመለከቱት ዝምተኛው ግንብ የዘመናት ታሪክን በውስጡ ያቀፈ ታላቅ ቅርስ ነው። ሐረር ከተማ ነው የሚገኘው። የቆምኩበት ስፍራ ደግሞ ለሐረር ከተማ ውበትና ሞገስን በሰጠው ለኢትዮጵያ ደግሞ ታላቁን ታሪክ በመዘገበውና ባሰፈረው የጀጎል ግንብ ስር ነው። ታዲያ ይህ ታላቅ ቅርስ በውስጡ ምን ይዟል፣ አሁናዊ ይዞታው ደግሞ ምን ይመስላል የሚለውን ወደ እናንተ የምናደርስ ይሆናል። አብራችሁን ዝለቁ። ሰላም እንደምን አለ? ሰላም ነህ? እንኳን ደህና ቆየኸኝ። እንተዋወቅ እስቲ። ኃይሉ እባላለሁ። ኃይሉ ጋሻው በሐረር ከተማ ኦልሞስት ወደ 2 ዓመታት አስጎብኝ ነኝ። በጣም ደስ ይላል። ዋናው ነገር ምንድነው ያልተሰራበት ሴክተር ነው እና ብዙ አዌርነስ መሰጠት ያለበትና መዳበር ያለበት ስለሆነ አትሊስት ትንሽ የራሴን ድርሻ ነገር ለመጣል ስል ነው። ሰላም ሰላም ሐረርቢ የምር ዳይም ሐቢቢ ከአንድ ሺህ ዓመት በላይ ታሪክ ያለው ከተማ ነው። ልክ እዚህ መግቢያ ላይ ሎጎ ላይ እንደምናየው ዘ ሊቪንግ ሙዚየም ይባላል። ከሎጎ ብነሳለሽ ዘ ሊቪንግ ሙዚየም ማለት ያው ህያዊቷ ሙዚየም ማለት ነው። አብዛኛው ጊዜ ዩኔስኮ ዓለም አቀፍ ቅርጽ ላይ ሲመዘግባቸው ሰዎቹ ወጥተው እንደ ሙዚየምነት ነው የሚቀመጠው። ይሄ ግን ላይቭሊ ነው። ሰዎች ስቲል አክቲቪቲ የሚያደርጉበት ህያዊት ሙዚየም ስለሆነ ነው። ውስጥ ገብተን ደግሞ ሞር ፊል ብታደርጊው ደስ ይለኛል። ሱምኻሹ ወራሾ ወራሾ ወሪ ወራሾ ወሪ ሱምኻሹ ወራሾ ወራሾ ወሪ ጀጎል ውስጥ 82 መስጊድ አለ። 2 ቤተክርስቲያን አለ። አንድ ኦርቶዶክስ፣ አንድ ካቶሊክ። ግራንድ ሞስክ ወይ ጃሚ ሞስክ የሚባለው አለ። ወደ 800 ዓመት ገደማ ነው። ከዛ አንድ 10 ሜትር 15 ሜትር ስትሄጂ ትልቅ የፍሬንች ካቶሊክ ሚሽን አለ። ከጃሚ ሞስክ ደግሞ ከዋናው መስጊድ ወደ ላይ ወደ 80 ሜትር ስትሄጂ ኦርቶዶክስ ቤተክርስቲያን አለ። 100 ሜትር ባልሞላ ውስጥ እነዚህን ስብጥሮች ማየት ራሱ በራሱ ለዓለም ትልቅ ተምሳሌት ነው ያስባል። ሰላም ሐረርቢ የምር ዳይም ሐቢቢ ጀጎል ግንብ ብቻ አይደለም። በውስጡ የታቀፈው ሞቅ ያለ የማይቀዘቅዝ ፍቅርና አንድነትን ጭምር የታቀፈ ትልቅ ታሪካዊ ቦታ ነው። በዚህ ጠባብና በቀለማት ባሸበረቀው ስፍራ ጎረቤታሞች ሃይማኖት፣ ባህል፣ እሳቤና አመለካከት ሳይለያቸው አብረው በአንድ ማዕድ ይቋደሳሉ፣ እጅና ጓንት ሆነው ይኖራሉ። ይህ የሐረር ምስጢር ነው። ግንብ አጥር የማይከልለው ፍቅር። ኦርቶዶክስ እምነት ተከታይ ነኝና ጀጎል ውስጥ ነው የምኖረው። በምን ወዛ ተወልጄ የሚያደግኩት ስቲል የምኖረው እዛ ነውና ዲፈረንሱን አታውቂውም። እነሱ ጋር እየሄድን መስጊድ ውሃ ሲጠማን ኳስ እየተጫወትን እዛን እየጠጣን እንደዚህ ነው የኖር ነውና ዲፈረንሱ ብዙ አታየውም። ክርስቲያኑ ሲሰርግ 2 አይነት እርድ ነው የሚካሄደው። አንዱ ለሙስሊሙ፣ አንዱ ለክርስቲያኑ። ሙስሊሙም ሲሰርግ እንደዛው ነው የሚደረገውና የራሱ የአብሮነቱም ባጭሩ ትንሽ ማሳያ ነውና ሞር ደግሞ ስትኖሪ ኤክስፕረስ የማይደረጉ በጣም ብዙ የምትወስጃቸው ነገሮች አሉና ሰላም ሰላም ሐረርቢ የምር ዳይም ሐቢቢ 366 መንገዶች አሉ። አብዛኞቹ ስያሜ አላቸው። የተሰየሙት በአጋጣሚ ሳይሆን ታሪካዊ ቁርኝት አላቸው። ለምሳሌ ቅድም የነበርንበት ቦታ ዘጋሁጋ ይባላል። ዘጋህ ማለት ባድረኛ ሰፊ ማለት ነው። ሰፋ ይላል። ጠባቡን መንገድ አሳራቂን ካላየሹ ያ መስፋቱ ሴንስ አይሰጥምና አሚሩጋ የሚባል የንጉስ መንገድ የሚባል አለ። በዚች ጋር ደግሞ መገራ ውጌር የሚባል አለ። ወይ ማስተራቂ መንገዶች፣ ብዙ መንገዶች ከስያሜ አንፃር ተሰይመዋል። ሰላም ሰላም ሐረርቢ የምር ዳይም ሐቢቢ ሲታቀርቲ ማሐዳጅ ቢዝሐዛላ ቀቢላጅ አሁን የምንገኘው ለመጥቀስ እንደሞከርኩት አስተራቂ መንገድ ላይ ወይም መገራ ውጌር ይባላል። በአጋጣሚ የተሰየመ ሳይሆን ታሪክ ላይ ዲፔንድ ሆኖ የተሰየመ ነው። ይሄ በግራ በኩል እንደምናየው መስጊድ አለ። የእምነት አባቶች ለጸሎት የሚመላለሱበት በጣም ቢዚ ቦታ ነው። ሞር ካልቸራል ቦንዴጆችን ለመፍጠር ዲዛይን የተደረገ ነው ማለት ነው። የተጣሉ ሰዎችንም ለማስታረቅ የሚጠቀሙበት ነው ማለት ነው። ሰላም ሰላም ሐረርቢ የምር ዳይም ሐቢቢ ህፃናቶችን ወይም ያንግ ጀነሬሽንን ከማንቃት አንፃር ታሪክ ምን እንደሆነ ማወቅ አለበት።
አያቶቹ አባቶቹ እንዴት ይሄን ታሪክ በብዙ መከራ ፔንዳውን ላይ አልፈው እንዳመጡት ብዙ ጦርነቶች ውስጥ ብዙ ጣውረዶች ውስጥ ገብተው እንደጠበቁለት ማወቅ መቻል አለበት። ስለዚህ በታማኝነትና በቅንነት ታሪኩንና ህዝቡን የሚጠብቅ ጀነሬሽን ኃላፊነትን የሚወጣ ጀነሬሽን መኖር አለበት። በፊት ሀረር የሀረር ብቻ ነበረች። አሁን ግን የሀረር ብቻ አይደለችም፣ የዓለም ነች። የዓለም ቅርጽ ነው ይሄ እና ሁሉም መጠበቅ አለበት ብዬ አስባለሁ። የሀረሪ ብቻ ኃላፊነት አይደለም። እንደተመለከታችሁት እንግዲህ ጀጎል ግንብ ብቻ አይደለም፣ ዛሬም ድረስ ይተነፍሳል፣ ዛሬም ድረስ ይናገራል። ልጆች ይጫወቱበታል፣ ነጋዴዎች ይነግዱበታል። የዛሬው ትውልድም የትላንትን ታሪክ እየኖረው ይገኛል። እኛም ታዲያ በሀረር ተገኝተን የጀጎል ግንብ ውበቱ፣ ታሪኩ ምን ይመስላል፣ በምን መልኩ ትውልዱ ጠብቆት ዛሬ ድረስ አቆየ የሚለውን በዚህ መልኩ አስቃኘናችሁ። የዛሬን በዚያ በቃን።